ሰው ሳዳም ሁሴን አብዱልመጂድ ይባላል። ስለዚህ ሰው የተነገረንን በሬ ወለድ ታሪክ በመተው ከምናየው እውነታዎች ተነስቼ አንዳንድ ነገሮችን ለማለት እገደዳለሁ። ሳዳም ሀገሩን አብዝቶ የሚወድ እንዲሁም የሀገሩን ምጣኔ ሀብት ከነበረበት ያነሳ ምርጥ መሪ ነበር። ታዲያ የሚመራትን ሀገር ህዝቦች በሰላም እንዲሁም በምቾት እየኖረ ባለበት ጊዜ ነው በ2003 አሜሪካ የበሬ ወለድ ትርክቷን ፈጥራ የተነሳችው። ዛሬ ግን ዋናው ነገሬ ስለዚህ ሰፊና በደል የበዛበት ወረራ ለመናገር አይደለም፣ ግና የሆነ ጥያቄ የፈጠረብኝን ነገር ለማሳየት እሞክራለሁ። እሱም በ2006 ራሷ አሜሪካ ባቋቋመችው ፍርድ ቤት የአንድን ሉዓላዊት ሀገር መሪ ላይ የሞት ፍርድ ትወስናለች። በዚህም አልበቃ ብሏት ጦርነቷ ሰፊና ከኢራቅና ከሳዳም ጋር ብቻ እንዳልሆነ ያሳየችበትን በታሪክ አስደንጋጭ ውሳኔ ነበር የወሰነችው። እሱም ከ365 ቀናት ውስጥ የአረፋን ቀን በመምረጥ ለሙስሊሙ ያላትን ግልጽ ጥላቻ አሳይታበት ነበር ያለፈችው። እነሆ ያ ክስተት 2 አስርት ዓመታትን ደፍኗል። ግን ይሄ መልእክት ለአብዛኛው ሰው የገባው አይመስለኝም። እና እውነት ጦርነቱ ከኢራቅ ወይም ከሳዳም ጋር ብቻ ነበር? እስቲ በዚህ ጉዳይ ላይ ምን ትላላችሁ? እስከዛ በሌላ ዝግጅት እስክንገናኝ ሰላም ለሀገራችን እያልኩ ሰናበታችኋለሁ።